ተማሪዎች እንግዲህ አሁን ደግሞ የምንመለከተው የ12ኛ ክፍል የኢንቫይሮንመንታል ኬሚስትሪ የተመለከተ የግሬድ 12 ላይ ኢንትራንስ ኤግዛም ላይ የወጡ ጥያቄዎችን ነው የምንመለከተው ማለት ነው። የመጀመሪያው ጥያቄ ከ2015 ነው። The process of converting nitrates to nitrogen gas. ናይትሬትን ወደ ናይትሮጅን ጋዝ የምንለውጥበት ፕሮሰስ ምንድን ነው? ሁልጊዜ እንደዚህ አይነት ቀለል ያሉ ጥያቄዎች በሚኖሩበት ጊዜ ያንን ስም እኛ እናንተ ለመመለስ ብትሞክሩ ታይም ሴቭ ያደርግላቸዋል። ይሄ ፕሮሰስ ናይትሬትስን ወደ ናይትሮጅን ጋዝ የምንለውጥበት ፕሮሰስ ምንድን ነው? ዲናይትሪፊኬሽን ነው። እሱን ምርጫ እዚህ ውስጥ እፈልጋለሁ። ዲናይትሪፊኬሽን this is the answer ማለት ነው። ኦኬ መልሳችን ይሄ ነው የሚሆነው ዲናይትሪፊኬሽን። ቼክ ለማድረግ ናይትሮጅን ፊክሴሽን ይሄ አትሞስፌሪክ የነበረውን ናይትሮጅን ወደ አሞኒያ የምንለውጥበት ነው። አሞኒፊኬሽን ደግሞ ይሄ ኦርጋኒክ የሆነው ናይትሮጅን ወደ አሞኒያ የምንለውጥበት ነው። ናይትሪፊኬሽን ዋንስ ናይትሮጅኑ ወደ አሞኒያ ከተለወጠ በኋላ ይሄ አሞኒያ ወደ ናይትሬትስ እና ናይትራይትስ የሚለወጥበት ፕሮሰስ ነው። ስለዚህ ዲናይትሪፊኬሽን ይሆናል ማለት ነው መልሳችን። Which one of the following gases is released from combustion of a fuel in an industrial machinery which causes global warming? የትኛው ነው የሚሆነው? ካርበን ሞኖክሳይድ፣ ካርበን ዳይኦክሳይድ፣ ናይትሮጅን ሞኖክሳይድ and ሰልፈር ዳይኦክሳይድ። combustion of a fuel ስለሚለን መልሳችን ቢ ይሆናል ማለት ነው። ካርበን ዳይኦክሳይድ ይሆናል። እሺ ከ2016 Earth's solid out layer is called ይሄ መሬት በእግራችን የምንረግጠው የምንለው እሱ ምን ይባላል? ሊቶስፌር። ሊቶስፌር። ሃይድሮስፌር ውሃና ውሃ አካላቶች ናቸው። አትሞስፌር is the gaseous blanket። ባዮስፌር ደግሞ ከሃይድሮስፌሩም ከአትሞስፌሩም ከሊቶስፌሩም የተውጣጣ ሰዎች የሚኖሩበት ፓርት ማለት ነው። እሺ ኮሬክት ናይትሮጅን ሳይክል ሲኩዌንስ። ሁልጊዜ የመጀመሪያው ናይትሮጅን ሳይክል ላይ የመጀመሪያው ስቴፕ ምንድን ነው? ፊክሴሽን ነው አይደል? ናይትሮጅን አትሞስፌሪክ ናይትሮጅን ወደ አሞኒያ ኮንቨርት የሚደረግበት ነው። ስለዚህ ፊክሴሽን ኦኬ። እነዚህ አይሆኑም ማለት ነው። ከሁለቱ ነው የምናወዳድረው። ናይትሪፊኬሽን፣ ዲናይትሪፊኬሽን፣ ሪዳክሽን። መልሱ ይሄ ነው። ኤ ኦር ሲ ነው። ኦኬ ኤ ኦር ሲ ይሆናል ማለት ነው። እንግዲህ የግሬድ 12 ጥያቄዎች ይህንን ይመስላሉ። አይ ሆፕ ኢንጆይ እንዳደረጓቸው እገምታለሁ።